በ10ኛው ደቂቃ ላይ ጋብሪኤል ማጋሌስ ተሰርቶ ጎሉ ሲገባበት እንደዚህ ነበር ጭንቅላቱን የያዘው። ከዛ ጎሉን ደግሞ ያቻነቱን ጎል በ16ኛው ደቂቃ ላይ ሲያገባ ደስታውን በዚህ መልኩ ነው የገለጸው። የወደድኩት ፎቶ አንዱ ይሄኛው ነው። ሁለተኛ ከትላንቱ ጨዋታ የወደድኩት ደግሞ የዴክላን ራይስ ይሄኛውን ፎቶ ነው። ስለዚህ ትላንትና ማታ አርሰናሎች ቦርንመዝን 3-2 ካሸነፉ በኋላ ሌሊት ላይ የወጡ በእንግሊዝኛ የተዘገቡ ዘገባዎችን ትርጉም ነው ማቀርብላችሁ። ስለዚህ ያው የትላንቱ ጨዋታ በአርሰናል 3-2 አሸናፊነት ተጠናቋል። ያው ከሜዳ ውጭ ወይም በቦርንመዝ ሜዳ ነበረ ጨዋታው የተካሄደው። ስለዚህ ኤምቢሲ ስፖርት ትሪሊንግ ፕሪሚየር ሊግ ክላሽ ወይም ደግሞ አስጨናቂ ወይም አስደሳች የፕሪሚየር ሊግ ጨዋታ በማለት ነው የገለጸው። ስለዚህ አርሰናሎች ጨዋታ ማሸነፋቸውን መቀጠላቸውን ነው የገለጸው። ዘጋርዲያን ደግሞ በደንብ ትኩረት አድርጎ የዘገበው የዴክላን ራይስን ነው። ስለዚህ ዴክላን ራይስ ያው አርሰናሎች ልክ ጨዋታው እንደተጀመረ በትንሽ ደቂቃዎች ወይም በ10ኛው ደቂቃ ላይ ጎል ከገባባቸው በኋላ ዴክላን ራይስ 2 አግብቷል እና ያው የጋብሪኤል ማጋሌስንም ጎል ማግባት ነው የገለጹት። ከዛ ግን ዋና ሊያተኩሩበት የፈለጉት ነገር ምንድን ነው? የዴክላን ራይስን ተጽዕኖ ነው። ያው ከጉዳት አይደለ የተመለሰው። ስለዚህ አርሰናል ቦርንመዝን 3-2 ማሸነፋቸው ምን ማለት ነው? አሁንም በደረጃ ሰንጠረዡ ላይ ያላቸውን ቦታ ማጠንከራቸውን የገለጹ። ስለዚህ ይህ ውጤት አርሰናሎች የፕሪሚየር ሊጉ ደረጃ ሰንጠረዥ አናት ላይ እንዲቀመጡ ወይም እዛ እንዲቆዩ እንዳረጋቸውን የገለጸው። ስለዚህ በአሁን ሰዓት ላይ አርሰናሎች በ6 ነጥብ ልዩነት ሊጉን እየመሩ እንደሆነ ነው የሚገልጸው ማለት ነው። ስለዚህ አርሰናሎች 48 ነጥብ አላቸው፣ አስተን ቪላዎች 42 ነጥብ አላቸው። ከዛ ማንቸስተር ሲቲዎች ገና አንድ ተስተካካይ ጨዋታ ይቀራቸዋል። ከዛ በ41 ነጥብ በሶስተኛ ደረጃ ላይ ይገኛሉ። ያ እንግዲህ እንደ ሮይተርስ ዘገባ ነው። ሌላ ተጨማሪ ነጥቦች ምንድን ናቸው? ያው በጨዋታው በተለይ ሊጠናቀቅ አካባቢ አስጨናቂ ነበረ። ዘንድሮ በነገራችን ላይ አርሰናል ደጋፊዎች ዋንጫ ካሸነፋችሁ ምንም እንኳን ደስ አላችሁ እላለሁኝ በቅድሚያ። ስለዚህ ለምሳሌ ዘጋርዲያን በመጨረሻ ላይ ስለነበረው ጭንቀት ሲያወራ ነበረ። ምክንያቱም አርሰናሎች 3-1 ሲመሩ ቆይተው 76ኛው ደቂቃ ላይ ጁኒየር ክሮፒ ሁለተኛውን ጎል ሲያገባ እኔ ራሴ ተሳቅቄ ነበረ እነኚህ ሰዎች ስል ነበር። ስለዚህ ወደ ዴክላን ራይስ ተጽዕኖ በምንሄድበት ጊዜ ዴክላን ራይስ ሁለቱንም ጎሎች ሁለተኛው አጋባሽ ላይ ነበረ ማስቆጠር የቻለው። ያው በጉልበት ጉዳት ወይም ደግሞ በጉልበት ኢሹ ወደ ሜዳ አልመጣም ነበረ። ስለዚህ በትላንትናው ጨዋታ ላይ ወደ ሜዳ ተመልሶ በ296ኛ የፕሪሚየር ሊግ ጨዋታውን ማድረግ ችሏል እና ያው እሱ አርሰናሎች በአሁን ሰዓት ላይ ፕሪሚየር ሊጉን በ6 ነጥብ ልዩነት እንዲመሩ ለማስቻል ቁልፍ ሚና እንደነበረው ነው የገለጹት። ስለዚህ የአርሰናል የሊጉ ፉክክር ላይ ያላቸው ሁኔታ ምን ይመስላል? የምን ማለት ነው? አርሰናሎች አሁን በተከታታይ 5 የፕሪሚየር ሊግ ጨዋታዎችን አሸንፈዋል። የምን ማለት ነው? እንደ ፕሪሚየር ሊግ .com ዘገባ ከሆነ የፕሪሚየር ሊጉን ዋንጫ ለማሸነፍ ጠንካራ ተፎካካሪ መሆናቸውን በዚህ ውድድር ዓመት ያሳዩበት ጨዋታ ነው በማለት ነው የገለጸው። ስለዚህ ያው ጋብሪኤል ማጋሌስ ብዙ ጊዜ ሲሰራ የማይታየውን ወይም ደግሞ ከጋብሪኤል ማጋሌስ የማይጠበቅን ስህተት ከሰራ በኋላ ያው ወዲያው ራሱን ሪዲም አድርጓል ወይም ደግሞ የሰራውን ስህተት አርሟል በማለት ነው ፕሪሚየር ሊግ .com የዘገበው ያቻነቱን ጎል ሲያስቆጥር ማለት ነው። ስለዚህ ይህ የጋብሪኤል ማጋሌስን ኳሊቲ ወይም ደግሞ የእሱን ጽናት፣ አልሸነፍ ባይነትን፣ ሬዚሊየንስ እና ኳሊቲውን የሚያሳይ ነው በማለት ነው የገለጸው። ስለዚህ ኦፕታ አናሊስት የዘገበው ምንድን ነው? ነርቪ ፊኒሽ ወይም ደግሞ አስጨናቂ አጨራረስ ነበር ለአርሰናል ነው ያሉት። ምክንያቱም አርሰናሎች 3-1 ሲመሩ ነበረ። ጁኒየር ክሮፒ እሱ አስደናቂ በሆነ ከረዥም ርቀት የመታው ኳስ በተለይ የመጨረሻው ፊሽካ እስኪነፋ ድረስ ለአርሰናሎች ጭንቀት፣ ለቦርንመዞች ደግሞ ተስፋ ሰጥቷቸው እንደነበረ ነው የዘገበው። ከዛ በተጨማሪ ኦፕታ አናሊስት የዘገበው ምንድን ነው? ስለ ኳስ ቁጥጥሩ ነው። አርሰናሎች ባልተለመደ መልኩ ሲንገዳገዱ ነበረ። በተለይ የመጀመሪያው አጋማሽ ላይ የኳሱን ቁጥጥር ወይም ደግሞ ኳሱን በደንብ ተቆጣጥሮ ለመጫወት እንዳልቻሉ ነው ሲገልጹ
የነበረው እና በጣት የሚቆጠሩ ወይም ደግሞ ትንሽ የሚባሉ የጎል ሙከራዎችን ነበር ያደረጉት። ከዛ ግን ያ የነበራቸውን በጥቂት የሚባሉ የጎል ሙከራዎች እንዲቆጠሩ ወይም ደግሞ ወደ ጎል እንዲቀየሩ ማስቻላቸውን ዘግቧል። ወደ ቦርንመዝ በምንሄደበት ጊዜ ቦርንመዞች ያው በጣም ጫና ሲፈጥሩ ነበር አርሰናሎች ላይ። አርሰናሎች የተወሰኑ የተከላካይ ስህተቶችን እንዲሰሩ ማስገድደዋቸዋል ቦርንመዞች። ከዛ በተጨማሪ ደግሞ ያው በፕሪሚየር ሊጉ አሁን ጥሩ ሁኔታ ላይ ባይሆኑም ያው ጥረት እንዳደረጉ ነው የሚገልጸው እና አርሰናሎች ጠንካራ ባይሆኑ ኖሮ ትላንትና ቦርንመዞች ነጥብ ይዘው ወይም ነጥብ ተጋርተው ወይም ደግሞ አሸንፈው ሊወጡ የሚችሉበት እድል እንደነበረ ነው የገለጸው። ወደ ቲኤንቲ ስፖርት ዘገባ በምንሄድበት ጊዜ አርቴታ ወደ ሰጠው አስተያየት እንሄዳለን። ስለዚህ አርቴታ የቡድኑን ሜንታሊቲ ወይም ደግሞ የስነ ልቦና ጥንካሬ ሲያደንቅ ነበረ። በተለይ ጋብርኤል መጋሌዝ በ10ኛው ደቂቃ ላይ የሰራው ስህተት እሱ ያው እዛ ጭንቀት ውስጥ ሆኖ ነገር ግን ያቻነቱን ጎል ማግባት መቻሉን ሲያደንቅ ነበረ። ከዛ በተጨማሪ ደግሞ የዴክላን ራይስ ለመጫወት ያለው ፍላጎት፣ ምክንያቱም የአካል ብቃቱ ጥርጣሬ ላይ ነው ያለው 100% ወይም 100% ወደ ሜዳ ገብቶ የመጫወት አቋም ላይ አይደለም ያለው። ነገር ግን ቢሆንም ሜዳ ገብቶ ለመጫወትና ቡድኑን ለመጥቀም ባለው ፍላጎት በጣም ደስተኛ እንደሆነ ገልጿል ማለት ነው። ስለዚህ እንደውም ምንድነው ያለው ሚኬል አርቴታ ስለ ዴክላን ራይስ በሚያወራበት ጊዜ ዴክላን ራይስ በተከታታይ በቃ ጨዋታዎች ላይ ነገሮችን ለኛ ይጨምርልናል በማለት ነው የተናገረው እና በእሱ በቡድኑ ላይ ያለውን ሮል ወይም ደግሞ ያለውን ኃላፊነት ጭራሽ የሚሰራውን ስራ እራሱ ላይ እየጨመረ ነው እና ዴክላን ራይስ የሚቆም አይመስለኝም በማለት ነው የተናገረው። አይ ዶንት ሲ ዌር ሂ ካን ስቶፕ። ምክንያቱም እሱ የተለያዩ ቦታዎች ላይ አሁን የሚያሻሽለው ነገር አለ። ከዛ በተጨማሪ ደግሞ ዴክላን ራይስ መሻሻል የሚፈልግ ተጫዋች ነው። ስለዚህ ለእኛ ቁልፍ ተጫዋቻችን ነው ወይም ደግሞ he is such a pivotal player for us በማለት ነው የተናገረው ሚኬል አርቴታ ከጨዋታው በኋላ። በነገራችን ላይ ማለት ነው ኢኤስፒኤን ዩኬ ምን በማለት ነው የተናገረው የጻፈው መሰላችሁ? በኤክስ ገጻቸው ላይ እሱን እየፈለግኩት ነው ማስታወሻ ይዤ ነበረ። ስለዚህ ኢኤስፒኤን ዩኬ ስለ ጋብርኤል መጋሌዝ ነው የተናገረው እና ምንድን ነው የጻፉት? አንዳንድ ጊዜ ነገሮች በደቂቃዎች ሊቀየሩ ይችላሉ በማለት ነው የተናገረው። ስለ ጋብርኤል መጋሌዝ በሚያወሩበት ጊዜ አንዳንድ ጊዜ ነገሮች በጥቂት ደቂቃዎች ሊቀየሩ ይችላሉ፣ ጋብርኤል መጋሌዝን ጠይቁት ነው የሚለው ጽሁፉ። ያንን ያሉበት ምክንያት ስለምንድን ነው? ያው ጋብርኤል መጋሌዝ 10ኛው ደቂቃ ላይ ስለተሰራ ከዛ 16ኛው ደቂቃ ላይ ደግሞ ደስታውን ሲገልጽ ስለነበር ነው። ስለዚህ ወደ ቁጥሮችን እንሂድ እስቲ። ስለዚህ አሁን አርሰናሎች 20 የፕሪሚየር ሊግ ጨዋታዎችን አካሂደዋል። ስለዚህ እስካሁን ድረስ በአርሰናል የፕሪሚየር ሊግ ታሪክ ጥሩ የሚባል የውድድር ዓመታቸው ነው ቁጥሮች በሚታዩበት ጊዜ። የቦርንመዞች ያው ያለማሸነፍ ጉዟቸው ቀጥሏል። ካልተሳሳትኩኝ 10 ተከታታይ ጨዋታቸውን አለማሸነፍ የቻሉት እና ያንን ፒተር ዲዩሪ ሲዘገበው ምንድን ነው ያለው? ያው አሁንም ማሸነፍ አልቻሉም። ከዛ ግን ያ የነሱ ችግር ነው በማለት ነው የገለጸው። ምክንያቱም ኦን ዘ አዘር ሃንድ ወደ ሌላኛው ቡድን ሄደን በምናወራበት ጊዜ አርሰናሎች ደግሞ ደስታቸውን እየገለጹ ስለሆነ እሱ ብቻ ሳይሆን ፒተር ዲዩሪ ምን በማለት መሰላችሁ እየተናገረው? ስለ ዴክላን ራይስ በሚያወራበት ጊዜ አርሰናሎች they're never the same without him በማለት ነው የተናገረው። አርሰናሎች ከዴክላን ራይስ ውጪ ተመሳሳይ አይደሉም። ወይም ዴክላን ማለት አርሰናል ከዴክላን ራይስ ጋር ሲሆን አንድ ቡድን ነው፣ ከዴክላን ራይስ ውጪ ሲሆን ወይ ዴክላን ራይስ ሳይጫወት ሲቀር ደግሞ ሌላ ቡድን ነው የሚል ትርጉም ሊኖረው ይችላል። ከዛ በተጨማሪ የወጡ የሚዲያ ዘገባዎች ትኩረት ካደረጉበት ነገር አንጻር ምንድን ነው? ለምሳሌ ዘሰን.ኮም ያወጣው የዳኛውን አከራካሪ ጉዳይ ነው። ስለዚህ ብዙ ደጋፊዎች በተለይ ደግሞ የቦርንመዝ ደጋፊዎች እነሱ የመጨረሻው ፊሽካ ሲነፋ ዳኛው ወዲያውን የቆረጠው በማለት ነው የተናገረው። ምክንያቱም አርሰናል ላይ የነበረውን ጫና ወዲያው አቋረጠው የሚል ቅሬታ ሲያቀርቡ ነበረ። የአርሰናል ደጋፊዎች ደግሞ ያው የትላንቱ አቋም ምርጥ የሚባል አይደለም፣ እንደውም ምንድን ያሉት ስሎፒ ወይም ደግሞ የተዝረከረኩበት ወይም ስህተት የሰሩበት ወይም ደግሞ እንደዚህ
ቀጥ ያለ አቋም ያልታየበት ጨዋታ ነው በማለት ገልጸዋል። ነገር ግን ቢሆንም ቡድናቸው 3-2 አሸንፎ በአሁኑ ሰዓት ላይ የፕሪሚየር ሊጉን በ6 ነጥብ እየመራ ስለሆነ በተመሳሳይ ሰዓት ደግሞ የመድፈኞቹ ደጋፊዎች ደስታቸውን እየገለጹ ነው ያሉት።